ሰላም ሰላም ውድ ኢትዮ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር ፈጣሪ የተመሰገነ ሁሉ መልካም ሁሉ ሰላም። አንዲት እህታችን የ14 ዓመት ልጅ መስማት የተሳናት ተከራይተው በሚኖሩበት ግቢ የአከራይ ልጅ አስገድዶ ጾታዊ ጥቃት ያደርስባታል። በምታሳየው ምልክት ወላጅ አባቷ ወስደው በሚያስመረምሯት ሰዓት ልጃቸው የ3 ወር ነፍሰ ጡር ቅሪት እንደሆነች ሐኪሞቹ ይነግሯቸዋል። ልጁን ለምን እንደዚህ አደረግክ ብለው በሚጠይቁት ሰዓት እንግዲህ በተቃራኒው እየዛተባቸው እያስፈራራቸው ስለሆነ ይህንን ነገር ወላጅ እናቱ ያውቃሉ። የሐኪም ማስረጃውንም አይተዋል። ልጃቸው ይህን ነገር እንደፈጸመው ግማሽ ለልጃቸው ያደላሉ፣ ግማሽ ደግሞ እውነትን ለመናገር እየሞከሩ ነው። እንደነኚህ አይነት እንስሳ ባህሪ ያላቸው ወንዶችን የማይወክሉ በጣም አደገኞች አሉ። የብዙ እህቶቻችንን ህይወት የቀጠፉ እንደዚሁም የዚህ ጥቃት ሰለባ ሆነው ፍትህ ስላላገኙ በቤታቸው ውስጥ ተደብቀው ተወሽቀው ያሉ እህቶች አሉ። እኛ እህታችንን ፍትህ ልንጠይቅላት ይገባል። አባት ሚዲያ ላይ ቀርበው ያለውን ነገር ሁሉን ነገር አስረድተዋል። ልጃቸውን ይዘው እንዳለመታደል ሆኖ 2 ሴት ልጆቻቸው መስማት የተሳናቸው ናቸው። ትንሿን ነው እንግዲህ ይህን ጥቃት እየፈጸመባት። እንደነኚህ አይነት አውሬ ባህሪ ያላቸው ብዙ እህቶቻችንን እንደቀጠፉ አይታችኋል። እንግዲህ ከወር ከአመት አመት ሁል ጊዜ የምንሰማው የሴት ልጅ ጥቃት ነው። ሁላችንም ይህን ነገር ተጸይፈን ልናወግዘው ይገባል። ስልካችን ላይ ብቻ ባለው 15 ደቂቃ አይፈጅም። ሁላችንም ድምፅ እንሆን። እኚህ አባት ብቻቸውን ምንም የሚቀይሩት ነገር የለም። አንድ ሰው ቢጮህ ተሰሚ አይደለም። ሁላችንም ግን ከጮህን ፍትህ ይሰጣታል ለዚች እህታችን። ለሌሎችም በየቤቱ እንደዚህ አይነት ጉዳት ደርሶባቸው ዝም ላሉ እነሱም ወጥተው ትክክለኛውን ነገር እንዲናገሩ ፍትህ እንዲያገኙ እኛ ካለን እነሱም ይወጣሉ ማለት ነው። አይደበቁም። እህቶቻችን ብዙ አላማ አላቸው። ወደፊት ብዙ ነገር መስራት የሚጠበቅባቸው ናቸው። ለሀገራቸው፣ ለቤተሰቦቻቸው፣ ለራሳቸው ህይወት መመስረትም አለ። ስለዚህ እባካችሁን ሁላችሁም ውድ ኢትዮጵያኖች በሀገር ውስጥም ከሀገር ውጭም ያላችሁ ይሄን ነገር እንጸየፍ፣ ይሄን ነገር እናውግዘው። በተለይ ይሄን ነገር በደንብ ማውገዝ ያለባችሁ ወንዶች ናችሁ። በጣም ጥሩ መልካም ወንዶች አሉ፣ አባት፣ ወንድም፣ ጓደኛ የሚሆኑ ይህን ነገር የሚጸየፉ። እነኚህ ወንዶች ይህን ጥቃት የሚያደርስ ወንድ አይደለም። ወንድ ልጅ ይህንን ነገር አያደርግም። እነኚህ በጾታ ወንድ ሆኑ እንጂ ውስጣቸው አውሬ የሆነ ባህሪ ነው ያላቸው። እንግዲህ አንድ መስማት የተሳናትን ልጅ አስገድዶ መድፈር ራሱ ይሄ ድርብ ወንጀል ነው። ይሄ ልጅ በህግ ጥላ ስር ውሎ የሚገባውን ቅጣት ማግኘት አለበት። አሳፋሪ ነገር ነው። እናትም ቢሆኑ የልጆትን ወንጀል ለመደበቅ ሩቅ መሄድ አይጠበቅቦትም። እንዲያውም እርስዎ አሳልፈው ለህግ መስጠት ነው። ነገ በሌላ ላይ ደግሞ ያደርገዋል ማለት ነው። ምንም አያፍርም። እንደነኚህ አይነት ሰዎች ናቸው ብዙ እህቶቻችን የቀጠፉ። ብዙ እህቶቻችን አፈር ለብሰዋል። አብረውን አይደለም ያሉት። ግን ደፋሪ ወንጀለኛ እንደ ልቡን ያለው ውጭ እየተዝናና ነው ያለው። እነሱ ግን አፈር ለብሰዋል። ወላጆች እንባቸውን አልታበሰም፣ ፍትህ አላገኙም። ወንጀልን ማጋለጥ ለህግ ማሳልፈን መስጠት ነው እንጂ ወንጀለኛን በጉያችን ወሽቀን የምንይዝ ከሆነ ብዙ እህቶቻችን የዚህ ጥቃት ሰለባ ይሆናሉ ማለት ነው። ሴቶች ብቻ አይደሉም፣ ወንዶችም። በፊት እኮ ወላጆቻችን ሩቅ ለቅሶ ምናምን ሲሆን ለጎረቤት ነው አለ ጣል አድርገውን የሚሄዱት። ጎረቤቶች ደግሞ ከልጆቻቸው አስፈልጠው አደራቸውን ይወጣሉ። አሁን ግን ማንም የሚወጣ የለም። በሚያሳዝን ነገር ልጅ ታምኖ እንኳን አደራ ተብሎ ለአባት እንኳን የሚሰጥበት ጊዜ ላይ አይደለንም። አባት እየታመነ አይደለም፣ ወንድም እየታመነ አይደለም፣ ዘመድ እየታመነ አይደለም ጎረቤት አከራይ ይቅርና ማለት ነው። እንደዚህ አይነት ወንጀለኞችን መደበቅ የለብንም። አሳልፈን ለህግ እስካልሰጠን ድረስ ወንጀሉ እየተስፋፋ ነው የሚሄደው። ስንት እህቶቻችን ናቸው እየተገደሉ በየቱቦ ውስጥ በየጫካ ውስጥ ተጥለው የሚገኙት አፈቅርሻለሁ በማለት እወድሻለሁ በማለት
እንደዚህ አይነት ነገሮች እየተጠቁ እህቶቻችን ብዙ ናቸው። ዛሬ አብረውን የሉ። ግማሾቹም አቅም ስለሌላቸው እያስፈራሯቸው ስለሆነ ዝምታ መርጠዋል። ስለዚህ ወደኛ እንደዚህ አይነት ነገሮች ሲመጡ በሶሻል ሚዲያ ላይ ዝም ብለን ማሳለፍ ሳይሆን ሰምተናቸው ትልልቅ ፎሎወር ያላችሁ ተከታይ ያላችሁ እንደዚሁም ተጽዕኖ ፈጣሪ የሆናችሁ እንደዚህ አይነት ነገሮች ላይ ልሰሩበት ይገባል። ይሄ ነገር ከሀገራችን ውስጥ ተነቅሎ መጥፋት አለበት። የድሮዋ ኢትዮጵያ የጎረቤት ለጎረቤት የሚስማማበት ልጅ ለልጅ ተትተው የሚኬዱበት ያችን እስከ መመለስ መጣር መቻል አለብን። እስከሚመለስ ድረስ ደግሞ እኛ በትጋት ችላ ሳንል ልንታገለው ይገባል። ዝም ማለት ነገ ዋጋ ያስከፍላል። በየሁላችንም ቤት አለመግባቱን አናውቅም። ልጅ ትተን እንሄዳለን። እህት ወንድሞች አሉን። እሺ አዝለው ወላጆች ይሄዱ፣ አቅፈዋቸው ይሄዱ፣ መልሰው ይዋጧቸው። እንዴ ምንድን ነው? እለት ከእለት የሚሰራው ነገር በጣም የሚዘገንን ነገር ነው። እንደዚህ አይነት ነገር አስጸያፊ ነገር፣ የሚዘገንን ነገር እራሳችሁ ወንዶች ልትቃወሙ ይገባል። ተቃወሙ። ይህን እኛ አይወክለንም ብላችሁ ተቃወሙ። ሁል ጊዜ ወንድ ልጅ ሴት ልጅ እንደዛ አደረገ፣ አጠቃ፣ ደፈረ፣ ገደላት፣ ጣላት መባል ሁል ጊዜ ይዘገናል። እኔ በበኩሌ እንደነኚህ አረመኔ ወንዶች ወንድ ልጅ አይወክሉም። ጾታቸው ወንድ ስለሆነ ብቻ ወንዶች ሊባሉ አይገቡም። እነኚህ ሊወገዙ ይገባል። ውስጣቸው ትክክለኛ አውሬ ባህሪን ያላቸው ሰውኛ ባህሪ ቢኖር ኖሮ አይደለም እንድችን በእግዚአብሔር የመጣ መናገር የማትችል ልጅ የውስጧን አወታ ሁሉን ነገር መናገር የማትችል ልጅ ላይ እንደዚህ አይነት ጥቃት አይደርስባትም ነበር። ሌሎች ላይም ህፃናቶች ላይ አላፈቅርም ስላለችው ብቻ የሚገላት የሚደበድባት አቢዩዝ የሚደረጉ ብዙ ሴቶች አሉ። ይህን ነገር መቃወም መቻል አለብን። ሁሉም ነገር አግባብ አለው፣ ልክ አለው። ከልክ ደግሞ ሲያልፍ በጣም ያስጠላል። በጣም ነው የሚዘገነው። እንዴ ወላጆች ልጆቻቸውን የት ወስደው ያሳድጓቸው? እኚህ አባት እንግዲህ ከውጭ ተባረው ያመጣሉ። ቤት ውስጥ እንግዲህ ልጆቻቸውን ምን ያርጓቸው? አዝለዋቸው ይሄዱ? በጣም ነው እኮ የሚያስፈራው። በጣም ነው የሚዘገንነው። ልጅ ወልዶ እንኳን የት ላሳድግ ብሎ ግራ የሚጋባበት ጊዜ ላይ ነው የደረስነው። ወላጆች በተቻላችሁ መጠን ልጆቻችሁ ከማን ጋር እንደሚውሉ ከማን ጋር ጊዜያቸው እንደሚያሳልፉ ትምህርት ቤት ውስጥ ከትምህርት ቤት ውጭም ስትልኳቸውም እባካችሁን ሩቅ አትላኳቸው። ጓደኞቻችሁን ምረጡላቸው። የጓደኞችን ቤተሰቦች እወቁ ምን እንዳለ በዙሪያቸው። ልጆቻችሁ እንዳይበሉባችሁ መከታተል መቻል አለባችሁ። ነገ ብዙ ተስፋ ያላቸው ለሀገራቸው፣ ለቤተሰቦቻቸው፣ ለራሳቸው፣ ለህይወታቸው ብዙ ነገር ያሰቡ እህቶች ዛሬ ላይ የሉም። እንዳይን የምንሳሳላቸው የት ይደርሳሉ የምንላቸው ዛሬ ላይ የሉም። እስከ መቼ ድረስ ነው የሴት ልጅ ጥቃት ብዙ የሚቀጥለው? ሁላችንም ልናወግዘው ይገባል። እንትና የሚባል ነገር የለም። በቃ ሴት ልጅ ተጠቅታለች። ሴት ልጅ መጠቃት የለባትም። በቃ ይሄ 4 ነጥብ ነው። ማውገዝ አለብን። ይበቃል ብለን ድምጽ መሆን አለብን። የሴት ልጅ ጥቃት ይብቃ፣ እስከ መጨረሻው ድረስ ይብቃ። በጣም የሚደብር ነው። በጣም የሚያሳዝን። እነኚህ አበባ የሚመስሉ ልጆች እንግዲህ እኚህ አባት ወዴት ያርጓቸው? ይዟቸው ቦርሳ አይደል ሄዱ። ታውቁታላችሁ ኢትዮጵያ ውስጥ ያለው ኮንዲሽን አሁን ላይ ተራሩጠው ሰርተው የዕለት ጉርሻቸውን ይዘው ይመጣሉ። ቤት ውስጥ ደግሞ ምን እንደሚፈጠር አታውቁም። እንግዲህ ምንድን ነው እንግዲህ አከራይ ተብዬ የአከራይ ልጅ ይችን ልጅ በአጸያፊ ነገር እንደዚህ አይነት ነገር ሲያደርግ በጣም ሁላችንም ልናወግዝ ይገባል። ሌሎች አባት ልጁን እኮ ደፍሮ አስረግዞ ያስወለዳል እኮ። ወንድም እህቱን ደፍሮ አስወልዶ እያስፈራራ ለማንም እንዳትናገር የሚላል እኮ። ብዙ በየቤቱ ቁጥር አልፍ የሌላቸው ብዙ የተበደሉ እንባቸው ያልታበሰላቸው እህቶች አሉ። ስለዚህ ሁላችንም የበኩላችንን ልንወጣ ይገባል። የህግ አካላቶች፣ ጠበቃዎች እባካችሁን በሴትና በህፃናት ዙሪያ ላይ ብሰሩበት። ይሄ በጣም አጸያፊ ስለሆነ ነውር ስለሆነ ከሀገራችን ተነቅሎ ሊጠፋ ይገባል። እንደነኛ አይነት ወንጀል የሚሰሩ ሰዎች በህግ
የሚገባውን ቅጣት ሊያገኙ ይገባል። ችላ መባል የለበትም። ከንፈር መጦ ውይ ብሎ መርሳት ሳይሆን ያን ነገር እልባት ማድረስ ነው። በቃ አንድ ኬስ ሲመጣ ያንን ኬስ እስከ መጨረሻው ድረስ እንዳያዳግም ያን ቅጣት ተለቅ አድርጎ 15 ዓመት 25 ዓመት እኮ ምንም ነገር የለም። እስር ቤት እኮ ቁጭ ነው የሚሉት ከእድሜያቸው ላይ ጊዜ ስለተቀነሰ ነው እንጂ እዛ ሙያ ይማራሉ፣ ይበላሉ፣ የመንግስትን እህል ይወፍራሉ፣ ይወጣሉ ደልበው አሁንም ወንጀል ሰርተው ይገባሉ እዛ ውስጥ። ይህንን ቅጣት ላያዳግም እስከ መጨረሻው ድረስ አንድ ሰው መቀጣጫ አድርጉልን። በቃ አንድ ሰው የደፈረ በህይወቱ ላይ በቃ መቀጣጫ ዳግም የላው ሰው እንዳይሰራ ማድረግ። እየታሰሩ የሚፈቱ ከሆነ 15 ዓመት 25 ዓመት ምንም ትርጉም የለውም። አንድ ሰው መማማሪያ መሆን አለበት። ኢትዮጵያ ውስጥ በጣም ወንጀል እየበዛ ነው፣ እየተስፋፋ ነው። እህት ወንድሞች ይሄን ነገር ችላ ማለት የለብንም። ትልልቅ ፎሎወር ያላችሁ የህግ ባለሙያዎች፣ ጠበቃዎች፣ ህፃናትና ሴቶች ተቋም ላይ የምትሰሩ ያላችሁ ይህን ነገር ልታወግዙት ስራችሁ ላይ ልሰሩበት ይገባል። እባካችሁን ፕሊዝ ለእህታችን ድምፅ እንሆናት። አባታችንም እንባ ይታበስ። ለፍተው አሳድገው እንደዚህ አይነት ልጆቻቸው ላይ ሲደርስ ደግሞ በጣም ነው የሚያሳዝነው፣ ያሳፍራል። በቃ ወንድ እንደዚህ ያደረገ ወንድ እንደዚህ ያደረገ። ወንዶች ይህን በደንብ መቃወም አለባችሁ። እኛን አይወክለንም። እንደዚህ አይነት እርምጃ ሊወሰድባቸው ይገባል። እንደዚህ አይነት ወንጀል የሚፈጽሙ ተብሎ በደንብ ልታወግዟቸው ይገባል። ይበቃል። የሴት ልጅ ጥቃት ይብቃ በሉ፣ እናውግዘው። በሌላ ቪዲዮ እስከምንገናኝ ድረስ እኔንም እናንተንም በያለንበት ቸር እንቆይ። መልካም ጊዜ ባይ